ኤአይ በሽታን በሴኮንድ ውስጥ ማወቅ ቢችልስ? ይህ የወደፊት ህልም አይደለም። ዛሬ ኤአይ በዓለምና በኢትዮጵያ የጤና ዘርፍ ትልቅ ለውጥ እያመጣ ነው። ሰላም፣ ቴክኖሎጂ በየቀኑ ህይወታችን እየቀየረ ነው። ነገር ግን ከሁሉም በላይ ትልቅ ለውጥ እየታየ ያለው በጤና ዘርፍ ነው። አርቲፊሻል ኢንተለጀንስ ወይም ኤአይ ከላቦራቶሪ ወጥቶ ወደ ሆስፒታሎች በመግባት ህይወትን እያዳነ ነው። በተለይ በአፍሪካ ሀገር ውስጥ ባለሙያ እጥረት ያለባቸው ሀገራት ኤአይ እንደ ትልቅ የጤና ረዳት ሆኖ እየታየ ነው። በዚህ ቪዲዮ ኤአይ የጤና አገልግሎት እንዴት እየቀየረ እንደሆነ በአራት ዋና ዋና ክፍሎች እንመለከታለን። አዱኛ በዛብህ ይባላል። ሙያዬ ኤክስፐርት ፐብሊክ ሄልዝ ስፔሻሊስት። በኤአይ ትልቁ አስተዋጽኦ የበሽታዎችን በፍጥነትና በትክክል መለየት ሂደት መስራቱ ነው። ለምሳሌ የሳምባ ነቀርሳ ወይንም ቲቪ ለመለየት ኤአይ ጠቃሚ መሳሪያ የሆነ ነው። አንድ ራዲዮሎጂ ባለሙያ በኤክስሬይ ምስል ለማንበብ ብዙ ጊዜ የሚፈጅበትን ኤአይ ግን በጥቂት ሰኮንዶች ብቻ በከፍተኛ ትክክለኛነቱን ይተነትናል። በተጨማሪም የማህፀን በር ጫፍ ካንሰር ቀድሞ ለማወቅ ኤአይ ትልቅ እገዛ እያደረገ ይገኛል። ይህም ታካሚው ሕክምናውን በፍጥነት እንዲጀምር ያግዛል። ሌላኛው ኤአይ ትልቅ ለውጥ ያመጣው ርቀትን በማሳጠሩ ነው። በገጠር የሚገኙ የጤና ባለሙያዎችና ከከተማ ከሚገኙ ባለሙያዎች ጋር በቀላሉ መገናኘት በማስቻሉ ነው። ታካሚዎች ረጅም መንገድ ሳይጓዙ እና ከፍተኛ ወጪ ሳይጠበቅባቸው በባለሙያ ምክር ማግኘት ይችላሉ። ኤአይ የተደገፈ መተግበሪያዎች ለጤና ባለሙያዎች እንደ ዲጂታል ረዳት ሆነው እያገለገሉ ይገኛሉ። ይህም በተለይ በሩቅ አካባቢ የሚገኙ የጤና ባለሙያዎች የሚሰጡ አገልግሎቱን ይበልጥ ተደራሽ እያደረገው ይገኛል። በተጨማሪም ጄኔሬቲቭ ኤአይ የተባለ ወይም የጽሁፍ ኤአይ የምንለው ደግሞ በጤናው ዘርፍ አዲስ ለውጥ እያመጣ ይገኛል። እነዚህ ብልህ ኤአይ ረዳቶች የህክምና ሪፖርትን በፍጥነት ለማዘጋጀት ያግዛል። ውስብስብ የህክምና ቃላቶችን ቀላል በሆነ ቋንቋ በመተርጎም ታካሚዎች በሽታቸውን በቀላሉ እንዲረዱ ያደርጋል። በተጨማሪም ዶክተሮች አዳዲስ የህክምናና ጥናታዊና መረጃዎችን በፍጥነት እንዲያገኙ ያግዛል። ይህም ለታካሚዎች የተሻለ የህክምና ውሳኔ እንዲሰጥ ያግዛቸዋል። ኤአይ በሆስፒታል አስተዳደር ላይም ትልቅ ለውጥ እያመጣ ይገኛል። የመድኃኒት እጥረት አስቀድሞ በመተንተን አቅርቦቱ እንዳይቋረጥ ያግዛል። በተጨማሪም እያንዳንዱ በህክምና ቦታ የሚገኙ መረጃዎችን ውሳኔ ሰጪ ወይንም መፍትሄ ሰጪ እንዲሆን በማድረግ የወረቀት ስራን በማቅለልና የታካሚ መረጃዎችን በዲጂታል መንገድ በማስተዳደር ሆስፒታልና ጤና ተቋማትን ይበልጥ ቀልጣፋና ፈጣን እያደረገ ይገኛል። በአጠቃላይ ኃይል ለመተካት ሳይሆን የጤና ባለሙያዎችን አቅም ለማጠንከር የመጣ ታላቅ ቴክኖሎጂ ነው። የወደፊት የኢትዮጵያ ጤና ስርዓት በቴክኖሎጂ የተደገፈ ፈጣንና ለሁሉም ተደራሽ መሆኑ አይቀርም። ነገር ግን ኤአይ ረዳት እንጂ የሐኪም ውሳኔ ሙሉ በሙሉ አይተካም። ችግር ሲኖር የጤና ባለሙያ ማማከር አስፈላጊ ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ።